የዳንኤልን ገዳዮች አንድ ባንድ ለቃቅሜ ሁሉንም ይዣቸዋለሁ። እውነት አገኛቸው? እውነት ይዛቸው ነው? እዛው ሞቶ ይቀራል የሚል ግምት የለኝም። በር በተንኳኳ ቁጥር ልጄ በለመደው ሰዓት ይመጣል ብዬ በጣም ነው የምጠብቀው። ግን ልጄ ዛሬ ድረስ ሳይመጣ ቀረ። ቀናቶች ተቆጠሩ። ምንም የማያውቀውን ልጅ ከቤቱ ናና ብለህ ስራ አለ ብለህ ልጄ እዛው ሀገር ድሃ ሆኖ ቢኖር ይሻለኝ ነበር። ከጎዬ ስራ አምጥተህ ልጄን ያስበላብኝ አንተ። ምን ማለት እንዳለብኝ እዚህ ጋር አላውቅም። ማለት አትበለኝ፣ በቃ ልጄን ገዳይ ፈልግልኝ። እኔ ምንም አትበለኝ። ምንም ማለት ለኔ ምንም አንተ ምንም ማለት ለኔ ምንም ማለት ነው። ልጄን ገዳዮቹን ፈልግ ያዝልኝ። በቃ ካንተ የምፈልገው ብቻ ነው። ሁሌ የማስበው ስለሱ ነው። ጨዋታው፣ ሳቁ፣ ከኛ ጋር ያለው ግንኙነት፣ ለኛ የሚያስብልን ነገር ብቻ ምን እንደምልክ አላውቅም። የችግራቸው መፍትሄ ሆነ ስንቱን ወንጀለኛ ሲዘ ዛሬ ግን የወንድሙን ደም ዝም ብሎ ሊያልፍ ነው ወይ? ይሄ ልጅ አቃተው ወይ? እንዴት የሱን ገዳይ መያዝ አቃተው ብዬ በጣም ነበር ባንተ ራሱ እያዘንኩ የነበረውና ይሄ ልጃችሁ ብሩክ ደግሞ በጣም የሚገርም ልጅ ነው። ራሱን በጣም ትልልቅ አደጋዎች ውስጥ እየከተተ ነው እዚህ ደረጃ የደረሰውና እንደነ ነገሮችን አትውሰድ፣ ሪስክ አትውሰድ እለዋለሁ። ግን ያው እሱ አይሰማም። የሰው ነገር ልብ ውስጥ ስለገባ ልጄ እንደጓጓ ቀጥኩን ያሳዝን። ሁሌ ለኔ ቤት እንደተመኘ አድጌ ቤት ገዝቼልሽ እኮ ነው። ልጄን ማጣቴ በጣም ቢያሳዝነኝም ልቤን ቢሰብረውም ለካ ብዙ ደጋግ ኢትዮጵያውያን ከጀርባ የነበሩ ብዙ ጥሩ ኢትዮጵያውያን አሉ ብዬ እንዳስብ አድርጎኛልና ከዳንኤል ሞት በኋላ እኔና ሌሎች ቤተሰቦቹ ያሉበት ሁኔታ ምን ላይ ነው? ሰላም፣ ጤና፣ ፍቅር ለእናንተ ይሁን። ውድ የሀገሬ ልጆች ከሀገር ውስጥም ከሀገር ውጭም ሆናችሁ ይሄንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። ብሩክ ነኝ። ዱካ ሾው ላይ እንገኛለን። የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ የወንጀል ታሪኮችን ሳይቀር እዚህ ድረስ እያመጣን አብረን የምንፈታበት አብረን የምናስኬድበት ውድ የሆነው ሰዓታችን ላይ ደርሰናል። እንግዲህ እንደተለመደው አንድ ኬስ ጀምረን ነበረ። ምንድን ነበር የገጠመን? የወንድሜ የዳንኤል ግድያ። ከዳንኤል ግድያ በኋላ የተፈጠረውን ነገር ተመልክታችኋል። በምን አይነት መሰበር ውስጥ በምን አይነት ሀዘን ውስጥ እንደነበረን ታስታውሳላችሁ ሁላችሁም። ነገር ግን ከዛ በኋላ ይህንን ሀዘን ዋጥ አድርገን ደግሞ የደረስንበትን ነገር ተመልክታችኋል። ሙሉ ለሙሉ አንድ እንኳን ሳይቀር የዳንኤል ገዳዮችን ማደን ነበር የያዝነው። የዳንኤል ገዳዮችን ማደን ከያዝን በኋላ በጣም ብዙ ያልጠበቅነው እንግዲህ ከአቤልም ጋር የተያያዙ በጣም ብዙ የተከተለተሉ ኬዞች ነበር የደረስንበት። በጣም ምን አይነት ሰዎች እንደሆኑ ምን አይነት አስፈሪ ሰዎች እንደነበሩ ተመልክታችኋል። አሁንም የሚቀጥል ጉዳይ ስለሆነ ማለቴ ነው። ከዛ በተጨማሪ ግን በዋናነት ዛሬ እንድናነሳው ወይም ደግሞ እንድናወራ የፈለግንበት ጉዳይ አለ። የዳንኤልን ቤተሰቦች ተመልክታችኋል። እንግዲህ ዳንኤል ለኔ የአክስቴ ልጅ ይሁን እንጂ እንደ ወንድሜ ነው፣ አብሮ አደጌ ነው። እንግዲህ በቃ እሱን ነው ማቀው። ወንድም ሲባል ዳንኤልን ነው ልጠራ የምችለው። የሱም እናት ለኔ ያሳዳጊ ናት። እንደ እናት እና ያሳደገችን እኔ ያለባት ነው ያደግኩት። እንደ እናት ግን ሆኖ የኔ እናት ታባና የዳንኤል እናት ሁለቱ ናቸው። ሁለታችንንም እኔንም ዳንኤልም ጨምሮ የዳንኤልንም እህት ጨምር ያሳደገችን እሱ ናቸው። ከዛ በኋላ ግን ምንድነው የተፈጠረው? ከዛ በኋላ የዳንኤልን እናት ጨምሮ ቤተሰቡ እህቱ ሳይቀር ምን አይነት ሁኔታ ውስጥ ነው አሁን ያሉት? በጣም በዋናነት ልናነሳ የፈለግነው ጉዳይ ዛሬ እሱን ነው። የነበሩበትን ሁኔታ ተመልክታችኋል። ከኔ ጋርም የነበረንን ነገር ተመልክታችኋል። የዛን ቀን አንተ ነህ ልጄን ያስገደልከው ብላ በጣም እኔ ላይ ሁላ ሳይቀር አዝናቢ ነው የተለያየ ነው። ምናልባትም ሰልስቱም አልፎ 12 ቀን መታሰቢያውም ካለፈ በኋላ ከኔ ጋር የተለያየንበት ሁኔታ ጥሩ አይደለም። ግን እንደ ቤተሰብ ደግሞ የዳንኤል እናት እንደነገርኳችሁ እናቴ ነች። እሷ ነች ያሳደገችኝ። እንዴት ነሽ ማለት ግዴታዬ ነው። ምክንያቱም እናቴ ነች ለኔ። ምን ላይ ነው ያሉት አሁን? ምንድነው ህይወታቸው? እንዴት ነው እየተገፋ ያለው? ተመልሰዋል ወደ ክፍለ ሀገር። ዛሬ ነው አስጠርቻቸው እንዲመጡ ያደረኩትና
የዳንኤል እናት እህቱ እንኳን እዚህ እንዳለች መጀመሪያም ነግረናችኋልና አሁን ግን ያሉበትን ሁኔታ በምን አይነት ሁኔታ ላይ እየቀጠለ ህይወቷ እንዳለ ከዛ በኋላስ ምን አጋጠማት ከዳንኤል ሞት በኋላ እንግዲህ ወሳኝ ጉዳይ አለ ዛሬ የምናወራችሁ እዚህ ድረስ አምጥተናታል። እንግዲህ ከሴት ልጇ ጋር ወይም ደግሞ ከዳንኤል እህት ጋር እዚህ ቀጥታ መጥተዋል። ቆይታ የምናደርግ ይሆናል። ከዛ በኋላ ምንድነው ያለው ምንድነው የሚፈጠረው ነገር የሚለውን ሙሉ ለሙሉ ከቪዲዮ የምንመለከት ይሆናል። እስከዛ ግን እንደው እንድታስታውሷት የዳንኤልን እናት ማነች የሚለውን እንድታዩት አጠር ያለ ምናልባትም ጥሩ ሁኔታ ላይሆን ይችላል። ነገር ግን እናንተን ለማስታወስ ብቻ ከለቅሶ ላይ የተቀነጫጨቡ አጠር ያለ ቪዲዮ እናዘጋጅላችኋለን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ብሩክ ነኝ። መልካም ቆይታ። እሺ እንግዲህ ተመልካቾቻችን መጀመሪያም መግቢያ ላይ እንደገለጽኩላችሁ ከሆነ ከዳንኤል ቤተሰቦች ማለትም ከኔም ቤተሰቦች ጋር ቆይታ እናደርጋለን ብያችሁ ነበረ። ለምንድን ነው ቆይታ ያደረግነው? እዚህ መምጣታቸው ለምን አስፈላጊ የሚለውን ቪዲዮን እስከ መጨረሻው ድረስ ስትከታተሉ መልሱን የምታገኙት ይሆናል። እንደው ግን በዋናነት ስላለንበት ማውራት ይኖርብናልና እንግዲህ ወይዘሮ ቀለሟ ይከብደኛል። ወይዘሮ ቀለሟ ስል ምናልባት ሚዲያ ስለሆነ ፎርማሊቲውን እንጠብቅ በሚል እንጂ እኛ ሁላችንም ቤት ውስጥ ያለ ልጆች በሙሉ እቴቴ ነው የምንላት እና ምናልባትም እቴቴ እያልኩ ብቀጥል ደስ ይለኛል። ለእኔም ምቾት የሚሰጠኝ እንደዛ ነው እና እንዴት ነው በመጀመሪያ ግን ያላችሁበትን ሁኔታ ማወቅ ፈለግኩኝ። እንደ ልጅ የተለያየንባቸውም ሁኔታዎች ነበሩና ከእናንተ ጋር በተለይ ከአንቺ ጋር እቴት እንዴት ነው ግን በረታሽ ወይ የሚለውን እንድትነግርኝ እፈልጋለሁ። ያው መኖር ከተባለ እንግዲህ እየኖርኩ ነው። ባልበረታስ ምን አመጣለሁ? ያን የመሰለ ልጅ አጥቼ ያን የመሰለ ልጄን ላፈር ሰጥቼ ቁጭ ብያለሁ። ምን አማራጭ አለኝ? ምንም አማራጭ የለኝም ከመበርታት ውጭ። ሆኖም ግን ዛሬም እኔ ተስፋ አልቆረጥኩም። ያው ልጄ ይመጣል የሚል ተስፋ አለኝ። እዛው ሞቶ ይቀራል የሚል ግምት የለኝም። በር በተንኳኳ ቁጥር ልጄ በለመደው ሰዓት ይመጣል ብዬ በጣም ነው የምጠብቀው። ግን ልጄ ዛሬ ድረስ ሳይመጣ ቀረ። ቀናቶች ተቆጠሩ። ልጄን እውነት ያጣሁት ሁሉ እስከማይመስለኝ ድረስ ልጄን እየጠበኩት ነው። ሆኖም ግን ልጄ ዛሬም አልመጣም። ቀናቶች አለፉ። የተወሰኑ ቀናቶች የተወሰኑ ሌሊቶች በጭንቀት አለፍኩ። ግን ልጄ ዛሬም አልተመለሰም። ልጄን የበላችሁ ጅብ አጡ። እኔ ምን ሆናለሁ? እኔ እየኖርኩ ነው። ግን ይብላኝ ለሱ። ያኔ ተው እንዳልኩ ብትተው ኖሮ የሁሉ ነገር ባልመጣ እኔ እናንተም እንደዚህ ባልተቀያየምን ነበር። ዛሬ ሚዲያ ስለሆነ ምናልባት አዲስ ነገር ከሰማው ብዬ እንጂ እኔ ካንተ ጋር ራሱ ማውራት አልፈልግም። ታውቃለህ ልጄ የጠፋው ባንተ ምክንያት ነው። ምንም የማያውቀውን ልጅ ከቤቱ ናና ብለህ ስራ አለ ብለህ ልጄ እዛው ሀገር ተሃው ነው ቢኖር ይሻል ነበር። ከጎያዬ ስራ አምጥተህ ልጄን ያስበላብኝ አንተ ነህ። ዛሬ ምን አፍቀዋለሁ? ዛሬ የሚመጣል የሚል ተስፋ አለኝ። ግን ልጄ እስካሁን አልመጣም። እንዴት አድርጌ እንደምረሳ አላውቅም። ልጄ እንዴት ብሎ ከውስጤ እንደሚወጣ አላውቅም። ምናለ አንድ ቀን ውሃ ጠጥቼው ቢሆን፣ ልጄ ሲሞት መጨረሻ የተናገረውን ቃል ሰምቼ ቢሆን፣ ልጄ ሲሞት አጠገቡ በኖርኩ እያልኩኝ በጸጸት ይኸው ስንት ቀን አለፈ። ልጄ ግን አልተመለሰም። እኔ ዛሬም የምፈልገው የልጄን መጨረሻ ገዳዮችን ማግኘት ነው። በቃ የልጄን የገደሉትን ሰዎች ማወቅ። ለምን ገደሉት? ምን ፈልገው ገደሉት? ምን አድርጓቸው ገደሉት የሚለውን ነው አሁን እየናፈኩ እየጠበኩ ያለሁት። እና በጣም ልጄ ናፍቆኛል ከምልህ በላይ። እንግዲህ ዘመድ እንደሌለው ወገን እንደሌለው ብቻውን ድፍት ብሎ ቀረ ልጄ። ምን ማለት እንዳለብኝ
እዚህ ጋር አላቅም ማለት አትበለኝ። በቃ የልጄን ገዳይ ፈልግልኝ። እኔ ምንም አትበለኝ። ምንም ማለት ለኔ ምንም አንተ ምንም ማለት ለኔ ምንም ማለት ነው። ልጄን ገዳዮቹን ፈልገ ያዝልኝ። በቃ ካንተ የምፈልገው ብቻ ነው። እንግዲህ ይቅርታ ማለት ቀልድ ሊሆን እንደሚችል ይሰማኛል። እኔም የጠፋው የሰው ህይወት ስለሆነ ማለት ነው። እዚህ ጋር ዛሬም እዚህ እቴት ያስጠራውሽ ወይም ደግሞ እዚህ እንድትመጪ ያደረኩት ለሁለት ነገር ነው። አንደኛውን አሁን እነግርሻለሁኝና አንደኛውን በኋላ የምታየው ይሆናል። ግን ከዛ በፊት ያንቺንም ስሜት ስላልተጋራውኝ ሰላምዬ የምትይ ነገር ካለ አንቺስ ማለት የምትፈልጊ ወይም ደግሞ ያለሽበትን ስሜት ምናልባት መናገር የምትፈልጊ ከሆነ ምን ማለት እንዳለብኝ ራሱ አላውቅም። በጣም ተጎድተናል። ወንድሜን በማጣቴ በጣም ተጎድቻለሁ። ሁሌ የማስበው ስለሱ ነው። ጨዋታው፣ ሳቁ፣ ከኛ ጋር ያለው ግንኙነት፣ ለኛ የሚያስብልን ነገር ብቻ ምን እንደምልክ አላውቅም። ወንድሜ ስለጣው በጣም ከፍቶኛል። ሁሌ ስለሱ ነው የማስበው። ዛሬ ይመጣል ነገ ይመጣል እያልኩኝ ሁሌ በሩን እያየሁ ነው የምጠብቀው። የእውነት በቃ እኔ የሞተው ሁላ አይመስለኝም። እንዳልኩ ነው፣ እሱ ከማንም ጋር አይደራረስም፣ ማንንም አይጎዳም። በቃ ምን ሆኖ ይሁን ሰው ገሎት ይሁን አይሁን በቃ እርብሽ ያለ ስሜት ውስጥ ነው ያለሁት እና ወንድሜ በጣም ናፍቆኛል። ብቻ በቃ ምንም ማለት አልችልም። በጣም በቃ ገዳዮቹ ብቻ ተገኝተው ለፍርድ የሚቀርቡበትን ቀን ብቻ ነው እየጠበቅኩ ያለሁት። በጣም ተሰብረናል እና ምለው ሌላ ምንም ማለት አልችልም። እኔም ስላለሁበት ሁኔታ ከኔ በላይ ማንም ይህንን ስሜት ሊረዳው አይችልም እና ያለሁበት ስሜት በጣም ከባድ ነው። አንዳንዴ ራሴን ለማታለል እሞክራለሁ። ቀንም ሌሊትም ያለውን ጊዜ ያለውን ሰዓት በሙሉ ስራ ላይ ለማሳለፍ ያንን ነገር ለማሳለፍ እሞክራለሁ እና እያደረኩም የነበረው እንደዛ ነው። በቃ ቤት ስገባ ያንን ነገር ነው እያሰብኩ የነበረው። ቤት ሳይቀር መግባት ነው ያስጠላኝ። ጭራሽ እዛ ቤት እንኳን መግባት በቃ ሲኦል መስሎ ነው የታየኝና ግን ላደርገው የምችለው አውቃለሁ። ዳንኤልን ልመልሰው እንደማልችል። እኔ ፈጣሪ አይደለሁም፣ ሰው ነኝ። ሁሉንም የወደደውን የሚያደርገው ፈጣሪ ነውና ግን አሁን በዋናነትም እዚህ ያስጠራችሁ ምናልባትም እንዳላወቅሽው እንዳልተረዳሽው አውቃለሁና ልነግርሽ የፈለኩት ትልቁ ነገር ላንቺ ሙሉ ለሙሉ የዳንኤልን ገዳዮች አንድ ባንድ ለቃቅሜ ሁሉንም ይዣቸዋለሁ። ምን እውነት አገኛቸው? እውነት ይዛቸው ነው? ሰይጉ አገኘን። ምን ልበል እኔ መገኘታቸው ራሱ እውነት አይመስለኝም። እውነት አገኛቸው። ምን አድርገውኝ ነው አሉ? ግን ምን አድርገውኝ ነው አሉ? እሺ ሰደኝ ማየት ይችላለሁ። እንደዛ አይደለም። አሁን መጀመሪያ አረፍ ተረጋጊ። ተቀመጥና ነበር የምፈልገው እና በቃ ተመስገን። በስ እውነት እኔ ልል የምችለው ነገር የለኝም። ምን ፈልገን ነው አሉ? ግን እሺ እቴት ሰላም አንቺም አለሽና
የነበረው ሁኔታ ከምንም በላይ እኔን ሰብሮ ነበረ። መጀመሪያም ቀደም ብያችኋለሁና ቤት ስገባ ሲኦል እስከሚመስለኝ ድረስ የማስበው ዳንኤልን ነበረ። እነሱም የፈለጉት ያ ነገር እንዲቀጥል ነበረ። ማለት የኔን መሰበር የእናንተን መሰበር የሁላችንም ከዚህ ነገር እንድንተው ነበር እየፈለጉ የነበሩትና ምናልባትም ዳኒ ያልፋል፣ በህይወት አላገኘውም። ከዚህ በኋላ እንግዲህ እግዚአብሔር ነፍሱን በአጸደ ገነት ያኑሮ ነው ልል የምችለው። ሌላ ምንም ልል የምችለው ነገር የለም። ከዛ ውጪ ደግሞ ላደርግ የምችለው ነገር እነዚህን ገዳዮች መያዝ ነበረ። እነዚህን ሰዎች የገቡበት ገብቼ መያዝ ነበረ። በቃ ህልሜ ቁጭ ብዬም ተኝቼም ማስበው ነገር እሱ ነበረ። አልተሳካላቸውም። የኔ ተሰብሬ መቅረት የቤተሰቦቹ የሁላችንም መሰበርን ነበር እየፈለጉ የነበሩት። ግን ደግሞ ፈጣሪ መረዳን፣ ይሄ ነገር አልሆነም። በመጨረሻም አሁንም ቢሆን ከዛ በኋላ ተያይዘው የሚመጡ ሰዎች አሉ። እነሱንም አሁንም ቢሆን የገቡበት ገብተን እንይዛቸዋለን። ይሄ ደግሞ አይቀርምና በዋናነት ያደረግነው እኔ ብቻ አይደለሁም፣ እዚህም ያሉ የህግ ሰዎች ባልደረቦቼንም አሉና እነሱንም በዚህ አጋጣሚ እንድታመሰግኗቸው ፈልጋለሁ። ብቻዬን አይደለም ይሄንን ያደረኩት። በዋናነትም እንደዚህ ደግሞ ያደረጋችሁ ተመልካቾች፣ ቤተሰቦች ብል ይቀለኛል። ይሄ ነገር እንዲሳካ እንዲሆን በጸሎታችሁ ያገዛችሁ ሳይቀር በኢንቦክስ ያበረታችሁን ሰዎች ሳይቀር እግዚአብሔር ያክብርልኝ ነው ማለት የምፈልገው። ሌላ ምንም ማለት የምፈልገው ነገር የለምና እንደው ግን ይሄ ነገር ሆኗል። ይሄ ነገር በመፈጠሩ ገዳዮቹ ሙሉ ለሙሉ በእጃችን ገብተዋልና ከዚህ በኋላ የህግ ሂደቱ የኛም ሂደቱ የሚቀጥል ነው የሚሆነውና በመያዛቸው ግን ምን እንደተሰማችሁ ያላችሁን ስሜት ብትነግሩኝ፣ የሆነ ልባችሁ ውስጥ ያለውን ነገር ምንም ነገር ሳታስቀሩ ለኔ በቃ ይሄ ነው ብላችሁ ብትነግሩኝ ደስ ይለኛል። እኔ በጣም ፍጹም ደስታ ነው የተሰማኝ። በእውነት ልጄን ማግኘት ባልችልም ገዳዮቹን ግን ህግ በመያዙ በጣም ደስተኛ ነኝ። በእውነት እኔ አግኝቻቸው ምንም ማድረግ ባልችልም ግን ህግ የራሱን እርምጃ ይወስዳል። ገለው እንደ ልብ መንቀሳቀስ እንደማይችሉ ያው ህግ የሰው በላይ የሁሉም የበላይ መሆኑን ማወቅ ራሱ በቃ እንትን ማለታቸው መያዛቸው በጣም በእውነት ደስ ብሎኛል ከምል በላይ። ልጄን ባይተካልኝም የእነሱ መያዝ ግን በቃ ለኔ ትንሽ ቢሆን ደስታ መረጋጋትን ፈጥሮልኛል። እነማን ናቸው ምንድን ናቸው ይሄ ዛሬም ነገም ከማብሰለስል ቢያንስ ምክንያታቸውን እንኳን ስለምን እንደገደሉት ምን ፈልገው እንደሆነ እንኳን ከሚናገሩት ነገር ሰማለሁ። ቢያንስ ተስፋ አለኝ እና በጣም እኔ በእውነት እጅግ በጣም ነው ደስ ያለኝ ተመያዛቸው እና በጣም ነው ደስ ያለኝ። አንተ እንደዛ ለስንቱ ሰው ጠበቃውን እንደዛ የስንቱን ችግር እየፈታ ለስንቱ የችግራቸው መፍትሄ ሆነ ስንቱን ወንጀለኛ ሲዘ ዛሬ ግን የወንድሙን ደም ዝም ብሎ ሊያልፍ ነው ወይ? ይሄ ልጅ አቃተው ወይ? እንዴት የሱን ገዳይ መያዝ አቃተው ብዬ በጣም ነበር በአንተ ራሱ እያዘንኩ የነበረውና በጣም ነው የማመሰግነው አንተንም ጓደኞችህን በዚህ ነገር ላይ ሁሉም የተሳተፉትን የኔን ችግር የኔንም ባለመጥረግ ሁሉም የራሳቸውን አስተዋጽኦ ላደረጉት ልጆች በሙሉ እግዚአብሔር ዘመናቸውን ይባርከው፣ እግዚአብሔር ይስጣችሁ ነው የምለው እና በጣም በእውነት በአንተ ራሱ በጣም አዝኜ ነበር። ምክንያቱም አንተን ብሎ መጥቶ ነው አንተን ያጣ ገዳይ ሊሆን ይችላል አንተን እሱን የገደለውና እንዴት ዝም ብሎ ቁጭ ያለ እስከዚህ ቀናቶች በሄዱ ቁጥር እንዴት ዝም ይላል ብዬ ራሱ አንተ ላይ በጣም ያዘንኩብህ ነበርና እግዚአብሔር ይስጣችሁ አንተም ጓደኞችም። ይህም ትልቅ ተስፋ ነው። የሰው የደሃ ደም ከንቱ እንዳይቀር ማንም ሰውን ገድሎ ዝም ብሎ እንዳይኖር እንደ ልቡ እንዳይሆን ራሱ አድርጋችሁ የህግ ከለላ ለተጎዱ ሰዎች የምትሰጡ ሰዎች በሙሉ በጣም ነው የማመሰግነው። አንተም ጓደኞችም ተባረኩ ነው የምለው። እኔም በጣም ደስ ብሎኛል። በጣም ነው ደስ ያለኝ እውነት። በዚህ ፍጥነት የወንድሜ ገዳዮች መገኘታቸው በጣም ነው ደስ ያለኝ። ወንድሜ ደመ ከልብ ሆኖ አለመቅረቱ በጣም በቃ ከምልህ በላይ ነው ደስ ያለኝ። ያው ሞት ለሁሉም ሰው አይቀርም። ባይሞት ደስ ይለን ነበር። ወንድሜ ባይሞት በጣም ደስ ይለኝ ነበር። ሞት ለሱ አይገባውም፣ ግን በቃ ሞት ለማንም የማይቀር ነገር ነው። ያም ሆኖ ግን በቃ ደመ ከልብ አለመሆኑ ገዳዮቹ ለፍርድ መቅረባቸው በጣም ከምነግር በላይ ነው ደስ ያለኝ እና ያው በቃ በጣም ደስ ብሎኛል ወንጀለኞቹ በመያዛቸው። በጣም ደስታ ነው የተሰማኝ። ማለት እኔ እንጃ አላቅም ስሜቴን እንዴት መናገር እንዳለብኝ በዚህ ሰዓት ምን ተብሎም ስሜት እንደሚገለጽ አላቅም።
ከእናንተ በላይ እንደኔ ደስ ያለው ሰው የለም። የነበርኩበትን ስሜት ነግሬያቸዋለሁ። ለእናንተም ለተመልካቾችም ከባድ ስሜት ውስጥ ነበርኩ። አሁንም ቢሆን ዳንኤልን እረሳዋለሁ ማለት አይደለም። ምናልባትም ራሴን በስራዎች በምናምን ነገሮች ውስጥ ለመጥመድ የምፈልገው ያንን ነገር ላለማሰብ ነው። አለማሰብ እፈልጋለሁ ማለት ግን ዳንኤልን ትቼዋለሁ ማለት አይደለም። በቃ ሀሳቤ ውስጥ እንዳይመጣ እሱን እንዳላስብ ራሴን ሌሎች ስራዎች ውስጥ መክተት ራሴን ቢዚ ማድረግ ነበር እየፈለኩ የነበረው። ስለዚህ እያደረኩ የነበረው ይህም ነገር ምናልባትም ገዳዮቹን ቶሎ እኔም ራሱ በዚህ ፍጥነት አገኛቸዋለሁ የሚባል ሀሳብ አልነበረኝም። ያው የፈጣሪም እርዳታ ተጨምሮበት የእናንተም ጸሎት ተጨምሮበት ይሄ ነገር ደግሞ ሙሉ ለሙሉ ሁሉም ባልደረባ እዚህ ዱካ ሾው ውስጥ ያላችሁ በሙሉ ባልደረቦች የህግ ሰዎች ሳይቀሩ እውነት እንደራሳቸው ጉዳይ ሆኖ ነው ይህን ነገር አብረውን እየሰራን የነበረው። ሁሉም የራሱን የቤተሰቡን ገዳይ የሚፈልግ ነበር የሚመስለው ምን ያክል ቤተሰባዊነት እንደሆነን ማለት ነውና በዚህ አጋጣሚ ለሁላችሁም አላችሁ ከካሜራም ጀርባ አሁንም ደግሞ እዚህም ያልተገኛችሁ አላችሁ እግዚአብሔር ያክብርልኝ። ምንም ልላችሁ አልችልም። እናንተን ይህንን ነገር ስላደረጋችሁኝ እንደራሳችሁ ቤተሰብ እንደራሳችሁ ወንድም ዳንኤልን ቆጥራችሁት የዳንኤልን ገዳይ እንደራሳችሁ ቤተሰብ ገዳይ ቆጥራችሁ ነበር አብራችሁኝ ስትፈልጉ የነበሩት ምን አይነት ስሜት ውስጥ እንደነበራችሁ ስለማቅ ማለት ነው ሁላችሁንም። እና ሌላውን ነገር ከዚህ በኋላ ያለውን ነገር ምናልባትም በሰፊው እንጨዋወታለን ከዚህ በኋላ። አሁን ግን ምናልባትም ሰዎችም ስላስቀመጥኩኝ ሁለት ነገር ነው ነግርሻለሁ ያልኩት። አንደኛውን የነገርኳችሁ ነው። ከዛ በተጨማሪ ደግሞ አንድ ሌላ የምነግራችሁም ነገር አለና ለዛ ደግሞ ሰዎች ስልክም እየተደወላላቸው ስለሆነ ሰዎች ደግሞ እየጠበቁ ነው። ቶሎ መሄድ አለብን። ከዛ በኋላ ከእናንተ ጋር በሰፊው እንጨዋወታለን እንደ ቤተሰብ ቁጭ ብለን የኛም ከካሜራ ጀርባ ያሉትም ቤተሰቦች ቁጭ ብለን እናወራለን። እና አሁን ግን የሚጠብቁን ሰዎች ስላሉ የግድ መሄድ ስላለብን እንሂድ። ምነግርሽም አንድ ነገር አለ ለእናንተ የሚያዘጋጁት ነገር ስላለ ሰዎች ይጠብቁናል። እሺ እንግዲህ ተመልካቾቻችን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ። እሺ እዚህ ነው እና እየጠበቀን ነው። በጣም ብዙ ሰዓት ነው ያስቀመጥነው። እሺ ሚኪ እንዴት ነው? ሰላም ነው? እንዴት ነው? ይቅርታ በጣም አስጠበቁ። እነሱንም እንግዲህ ተዋወቃቸው። ሰላም አረፍ በሉ። እሺ እንዴት ነው? እሺ እንግዲህ ተመልካቾች የነበርንበትን ያወራንበትን ስሜት ተመልክታችኋልና ከዛ በኋላ ደግሞ ከወይዘሮ ቀለሟ ወይም ደግሞ ከቴቴ ጋር ስናወራ የነበረውን ነገር ደግሞ ተመልክታችኋል። ሁለት መነግርሽ በዋናነት ነገሮች አሉ ብዬ አንዱን ነግሬያታለሁ። ከዛ በኋላ ደግሞ ወደ አንዱ ነው የመጣ ነው። የት ነው የመጣ ነው የሚለው ግን ለነቴትም ሰላም ላንቺም ምንም የነገርኳቸው ነገር የለምና ዝም ብዬ አንድ ቦታ እንሄዳለን ብዬ ነው እዚህ ድረስ ያመጣኋቸው። ግን እንደው የት ነን ተመልካቾችም አያውቁም። የት ነን ለምንድን ነው የመጣ ነው የሚለውን ደግሞ እንግዲህ ሚኪ ካንተ ብንሰማው ጥሩ ይመስለኛል። መጀመሪያ እንግዲህ ተመልካቾችን ሰላም በልልንና ከዛ የት እንደተገኘን ራስን አስተዋውቀልን። እሺ ብሩኬ በድጋሚ ስላየሁ በጣም ደስ ብሎኛል። ደግሞ ከዛ ሁሉ ነገር ውስጥ ወጥተህ ደግሞ እንደዚህ ራስን አበርትተህ ደግሞ ስላየሁ በጣም ደስ ብሎኛል። ያው ሀዘን ላይ ያላችሁ ታውቃለሁ የነበራችሁበትን ሲቹዌሽን በጠቅላላና ያንን ደግሞ አልፈህ በጣም ከባዱን ትግል አሸነፈ ደግሞ እዚህ ጋር መጣልና በጣም ደስ ብሎኛል። እግዚአብሔር ደግሞ ከዚህ በላይ መጽናናቱን ይስጣችሁ ብዬ አስባለሁ። እኔ እንግዲህ ለማያውቁኝ ሚኪያስ እባላለሁ። እንግዲህ የመጣችሁት ወደ ትልቅ ተቋም ድርጅት ነው። የዛ ተቋም ድርጅት ማርኬቲንግ ማናጀር ነኝ ማለት ነው። እኔ ሜሪት ፕሮፐርቲስ ይባላል። አሁን ላይ እንግዲህ በጣም ፒያሳ ላይ ከሚያስገነባው ነገር ጋር በጣም ብዙ መረጃዎች ብዙ ሰዎች ይደርሳቸዋል ብዬ አስባለሁ እና ከዚህ በፊትም በሰራናቸው ነገሮች ብዙ ሰዎች አመስግነውናል። አሁን ደግሞ በፒያሳው በጣም ብዙ ሰዎች ወር ባልሞላ ጊዜ ውስጥ ያወጣነውን ሽያጭ ሙሉ ለሙሉ ሊያጠናቅቁልን ችለዋል ማለት ነው። የተወሰኑ ቤቶች ነው የሚቀሩን። እንግዲህ ወደዛ ተቋም ነው የመጣችሁት ማለት ነው። ሚኪያስ እባላለሁ የሜሪት ፕሮፐርቲስ ማርኬቲንግ ማናጀር። እሺ እንግዲህ ተመልካቾች የት እንደተገኘን ሰምታችኋል። ሜሪት ፕሮፐርቲስ ነው። ከዚህ በፊት ታስታውሱታላችሁ ለኔም የቤት ስጦታ ነበርና የተሰጠኝ ውጪ የሚገኙ ነጋይ ሳሚ የተባሉ ግለሰቦች ናቸውና ይሄንን ያደረጉትና የነበረንን ቆይታ እዚህ የነበረንን ነገር ተመልክታችኋልና አሁን ግን እንደው እስኪ ለተመልካቾችም ለማስታወስ ያክል ስለ ሜሪት ምትለን አንዳንድ ነገሮች ካለ እድሉን ላንተ ልስጥ።
እሺ ብሩኬ እንግዲህ አመሰግናለሁ በድጋሚ። ያው ሜሪት ፕሮፐርቲስ እኔ ግን አልገባኝም አሁን እዚህ ጋር ምን ለምን እንደመጣ ነው። እኔ አሁን ከቤቱ ጋር ምንም የሚያገናኘኝ ነገር ያለ አይመስለኝም። እናንተ ጋር ለምን እንዳመጣኝ ለምን እንደመጣው አላውቅም። እኔ ብዙ እንግዳ ጥዬ ለቅሶ የሚደርሱ ሰዎች አሉ፣ ብዙ ሰዎችን አስቀምጬ ነው የመጣሁት። ግን አሁን ከምታወሩት ነገር ጋራ እኔን የሚያገናኘኝ ነገር ከሌለ ብሄድ ይሻላል። እቴት ስለዛ ጉዳይ ነው ልናወራ የመጣ ነው እና በዋናነትም ምናልባት እንደሚጠብቀኝ እዛ ጋር ስንት ነገር ጥዬ እንደመጣሁ እኔ እኮ ምንድን ነው እስኪ አዲስ ነገር አለ ስትለኝ ነው ዝም ብዬ ተከትዬ የመጣሁት። አውቃለሁ፣ ይገባኛል ያለሽበትም ሁኔታ፣ አንቺ ምንም ያለንበትን ሁኔታ ትረጃዋለሽ፣ ታውቂዋለሽ አይደለ? እኔም ደግሞ የመጣሁት በዋናነት ለዚህ ጉዳይ ነውና ነግሬሻለሁኝ። ሁለት ነገር ነው የምነግርሽ ብዬ ነው ከዛም ካለሽበትም ድረስ ያስመጣሁሽ እና አንዱን ደግሞ ነግሬሻለሁ፣ አንድም ደግሞ ስለሱ ጉዳይ ሊያወራን ነው። እንግዲህ ሚኪን እስከ መጨረሻው ድረስ ያለውን ነገር የሚያወራውን ነገር ተከታታዩን እና ስለዚሁ ጉዳይ ስለሆነ የሚያወራንም እና ከገዳዮቹ ጋር እሱ አሁን አቃቢ ነው ፖሊስ ነው። ከገዳዮቹ ጋር የሚገናኝ ነገር አለው ልጁ ይኖረዋል፣ ከአንቺ ጋር የሚገናኝ ነገር ይኖረዋል እና የምናወራውም ለዛ ነው እና አንቺ ግን በቀጥታ ያለውን ነገር እሱ ሚልሽን ነገር ሚለንን ነገር እንድታዳምጪው እድሉን እንስጠውና ከዛ በኋላ ደግሞ የምትሰሚውም ነገር ስላለ እንድትሰሚው ነው እና የተወሰነች ደቂቃ ነው እንዳልኩሽ፣ በጣም ትንሽዬ ደቂቃ ነው እና ያለውን ነገር ግን በትዕግስት ትንሽ ደቂቃ አዳምጪውና ደግሞ ለጥሩ ነገር ነው፣ ደስ የሚያሰኝሽ የምትወጂው ነገር ነው፣ ለዛ ነገር ነው፣ ለመልካም ነገር ነው እያወራን ያለ ነው እና ያለችውን ነገር ግን ያለችውን ደቂቃ የተወሰነች ደቂቃ ነች፣ ትንሽዬ እናዳምጠውና ከዛ በኋላ የምንወስን ይሆናል እና ደስ የሚያሰኝሽ ነገርም ስለሆነ ነው። ይቅርታ ሚኪ። ምንም ችግር የለውም ብሩኬ፣ እረዳለሁ። በጣም ከባድ ሀዘን ነው፣ የልጅ ሀዘን ምን ያህል እንደሆነ ስለማውቀው ነው እና ማሚዬ ወይም ወይዘሮ ቀለሞ ያለው ነገር ለሰላም ነው፣ በጣም ለበጎ ነገር ነው የመጣችሁት። ልባችሁን ታረጋጉና ያለውን ነገር እንጨርስና ከዛ በኋላ የሚሆነውን እናደርጋለን ማለት ነው ብሩኬ። ስለዚህ ያው እንደ ድርጅት የኛ ድርጅት ባይዘው ትልቅ ተቋም ነው፣ አያስፈራም አይደለ? ትልቅ ተቋም ድርጅት ነው። ቢሮውንም ገብታችሁ አይታችሁታል እና ያው ይሄ ድርጅት ቤት ገንብቶ የሚሸጥ ድርጅት ነው። እኔ እዛ ላይ ማርኬቲንግ ማናጀር ማለት ነው፣ አስተዋዋቂ ድርጅት ነኝ ማለት ነው። ስለዚህ ቤቱን የሚገነባው ደግሞ ፒያሳ ላይ ነው። ፒያሳ ላይ ከኤኔሪኮ ኬክ ቤት ወረድ ብሎ ማለት ነው። እዚህ ላይ ባለ 1 ባለ 2 ባለ 3 መኝታዎችን ነበር ለሽያጭ ያወጣ ነው። ባለ 1 መኝታውን ሽያጭ በወጣን በሁለተኛው ሳምንት ነው ሸጠን የጨረስ ነው። አሁን ላይ ባለ 2 እና ባለ 3 መኝታ ናቸው የሚቀሩን ማለት ነው። እዚሁ ፒያሳ ላይ እንግዲህ ሰዎች እድላቸውን እንዲጠቀሙ ወደ አራዳ ፓርክ ላይ አራዳ ፓርክ ፊት ለፊት እና ከፍሬንድሺፕ ፓርክ አጠገብ እንዲሁም ደግሞ ለቤተ መንግስት በእግር መሄድ የሚቻልበት ርቀት ላይ ዎኪንግ ዲስታንስ ላይ ነው ያለ ነው እና ስለዚህ ይህንን መጠቀም ቢችሉ ብዙ ሰዎች ጥሩ ይሆናል ማለት ነው። እሺ ሚኪ፣ እንግዲህ ከዛ በተጨማሪ መቼም አንድ ሰው ሪል ስቴት ሲገዛ ምንድነው ማየት ያለበት በመሰረታዊነት ካሬ አማራጮቹን፣ ስለ መኝታዎቹ፣ ስለ ክፍሎቹም ጨምሮ እነዚህን ሁኔታዎች መጀመሪያ ያለውን ነገር ማስቀደም አለበት እና ከዛ ተጨማሪ ደግሞ ከፋይናንሻል ሁኔታ አንጻርና ተመልካቾቻችን ውጭ ሀገር ሆኖ ነው የሚመለከቱት እና አብዛኞቹ ተመልካቾች ማለት ይቻላል እና ለነሱስ ምን አይነት አማራጭ አለው ያለውን ነገር እስኪ ስለ ሜሪት አንዳንድ ነገሮችን ብትለን ደስ ይለኛል። እሺ አሁን ብዙ ሰው እንግዲህ ተለምዷል። አሁን ሪል ስቴት ብዙ ማርኬት አለ፣ ብዙ ሽያጭ አለ። አሁን እንደዚህ ከዛ አንጻር ብቻ ሳይሆን ሰዎች መግዛት ያለባቸው ይሄ የሪል ስቴት ኢንዱስትሪው ላይ ሁለት ነገሮች አሉ። የሪል ስቴት ነጋዴና የሪል ስቴት አልሚ የሚባል ማለት ነው። ሪል ስቴት ነጋዴ ማለት ዝም ብሎ ቤቱን ይሰራላል፣ እዛ ላይ ትርፍ ሰጥቶ መሄድ ነው ማለት ነው። አልሚ ሲባል ግን የገዢዎችን ትክክለኛ ችግር አይቶ አጥንቶ ያንን ነገር መፍትሄ ይዞ የሚመጣ የልዩ ልዩ አከፋፈል አማራጮችን ይዞ የሚመጣ እንዲህ አይነት ድርጅት ከህዝቡ ሳይድ የቆመ ድርጅት ነው። ስለዚህ ሰዎች መጀመሪያ ማየት ያለባቸው መነገድ ነው አላማው ወይስ ማልማት ነው አላማው የሚለውን ነገር በመጀመሪያ ማየት አለባቸው። ከዛ ሲቀጥል ደግሞ አካባቢው የት ነው የሚገነባው፣ ያ ነገር የት ነው የሚሆነው፣ ነገ መልሶ መሸጥ ቢፈልጉ እንኳን መልሰው ቢሸጡት በአሪፍ ዋጋ የሚሸጡበት ቦታ ላይ የት ነው የሚለውን ነገር በደንብ ማየት አለባቸው። ከዛ ሲኖሩ የተለያየ አገልግሎት ሰጪ ተቋማት አቅራቢያ መሆን አለበት። ለምሳሌ ምን አጋለው ቤቱን በ5 ሚሊዮን ብር ገዝተው ለእምነት ተቋም ቅርብ ካልሆነ፣ ለሆስፒታል ቅርብ ካልሆነ፣ ከተለያዩ ተቋማቶች ሩቅ ከሆነ ቤት ገዛህ ለማለት አይባልም። በቃ ተመሳሳይ ሌላ ተጨማሪ ወጪዎች ይጠብቀዋል ማለት ነው። ከዛ መልሽ ያንን ቤት ልሽጥ ስትል አትሸጥም።
ስለዚህ ከዚህ አንጻር ሰዎች ቤት ሲገዙ ሲኖሩበትም በኋላ ላይ አትርፎ መሸጥ የሚያስቡም ከሆነ እነዚህን ነገሮች ኮንሲደር ማድረግ አለባቸው እና ሜሪት እንግዲህ ሁሉንም ነገር አሁን የጠቀስኩልህን ነገር ያሟላል። እንደነገርኩ ከዚህ በፊት ያስረከበ ድርጅት ነው። አሁን ላይ ደግሞ ፒያሳ ላይ 4040 ካሬ ሜትር ላይ ያረፈ መንደር ነው። ማልማት ነው ትኩረቱ። እንግዲህ አሁን ላይ ይሄ ብር መሰብሰብ አይደለም የኛ ድርጅት ትኩረቱ ማለት ነው። ስለዚህ ማልማት ስለሆነ በጣም ብዙ ቤት ፈላጊ ሰው አለ እዚሁ አዲስ አበባም ሆነ ከሀገር ውስጥ 18 ሰዓት 20 ሰዓት እየሰሩ እየለፉ ነው ገንዘቡን ሜክ የሚያደርጉት። ዊናው ዶላሩ በምን መንገድ እንደሚመጣ ማለት ነው። ስለዚህ እንደዚህ የለፉበትን ገንዘብ እንዲባክንባቸው ስለማንፈልግ ማልማት ላይ ነው ትኩረት የምናደርገው እኛ። ስለዚህ በጣም በተመጣጣኝ ዋጋ የሚፈልጉትን ሌግዠሪ መጠን ሳያጡ እንሄዳለን ማለት ነው እኛ ጋር ለሚገዙ ሰዎች። እንግዲህ ተመልካቾች የሚያውቃሉ ቀደም ሲልም መግቢያ ላይ የገለጽኩት ነገር ነውና እዚህ እኔም ቤት አለኝና እኔ ብቻ ሳልሆንም ሌሎች የዱካ ቤተሰቦችም አሉ። እንደው እነ ጋይሳሚም ጨምሮ በጣም በርከት ያሉ የዱካን ቤተሰቦች እኔንም ጨምሮ ያየነው ነው። ቤት እዚህ የቤት ስጦታም ነበረን የተገዛም ቤት ስለነበረና ሳየው ለውጡንም ጨምሮ በጣም ቆንጆ የሚባል አካሄድ ነው እየሄደ ያለውና እኔም ምስክር መሆን እችላለሁ ለማለት ነው ይሄንን ያልኩት። ከዛ በተጨማሪ ግን እንደው ሜሪት ፕሮፐርቲስ ማርኬቱ ላይ ካሉት ከሌሎችም እንደው ብሎ እንዲመጣ ሰው የሚያደርግ ምን የተለየ ነገር አለው? ይሄንን ተመልካቾችን መስማት የሚፈልጉት ጥያቄ ይመስለኛል። እሺ ያው እንግዲህ በዋናነት እኛ እንደነገርኩ ማልማት ላይ ነው ትኩረታችን፣ ገንዘብ መሰብሰብ ላይ አይደለም። ስማችንን ተክለን ብዙ ቦታ ላይ ቤት ያለው ሰው ሲቆጠር የማን ይሰራላቸው ሲባል ሜሪት የሚለው ነገር እንዲነሳ ነው የምንፈልገው። ስማችን በቃ በአዲስ አበባ መንደር በደንብ እንዲነሳ ስለምንፈልግ ማለት ነው። ስለዚህ አንተም ታውቀዋለህ የገዛበት ዋጋ በጣም አሪፍ ዋጋ ነው። ቅድመ ክፍያ 10% ነው። ሰው ቀስ እያለ መክፈል ይችላል። በዛ ላይ ደግሞ 60% በ3 ዓመት መክፈል ከቻለ ያ ሰው ቀሪውን 40 በረጅም ጊዜ የሚከፍልበትን አማራጮች እያዘጋጀን ያለ ነው። ከዛ ደግሞ አሁን እንደነገርኩኛ ገንዘብ ትኩረታችን አይደለም። 65% አሁን ውል ሲዋል መክፈል የሚችል ሰው ካለ ቀሪውን 35% ድርጅቱ ይችላል፣ ወይም ደግሞ ኦፍ እናደርጋለን፣ ዲስካውንት እናደርጋለን ማለት ነው። ይሄ ለየት የሚያደርገን እሱ ነው። በዋናነት ትኩረታችን የአዲስ አበባና እንዲሁም ደግሞ ቤት የመግዛት ፍላጎት ያለው ሰው ቤት እንዲያገኝ ትኩረታችን ማለት ነው። በጣም ይሄ አሁን በጣም ቆንጆ ነገር ነው የነገርከኝና ጥሩ ነገር ስለ ሜሪት ተመልካቾችም የተገነዘቡ ይመስለኛልና በዋናነት እቴትም ሰላም እንደው ዝም ብለን እንዳስቀመጠናችሁ ይሄ ይገባኛልና በዋናነት ግን የመጣንበትንም ሁኔታ መርሳት ስለሌለብን ስለሱም ደግሞ እንድናወራ ፈልጋለሁኝና አንቺንም እቴት ሀዘን ላይ ለቅሶ ላይ እንደሆንሽ ይገባኛል እረዳለሁና ያለውንም ነገር ነግሬ ላንቺ እዚህ ሳመጣሽም ይሄን ነገር ይክስሻል ብዬ ስላሰብኩ ነው። እርግጥ ነው ዳኒን መመለስ አልቻልኩም። እንዳልኩሽ ግን ገዳዮቹን እጄ ላይ ያስገብቻለሁኝ። ይሄን ደግሞ የነገርኩሽ ነገር ነው። ከዛ በተጨማሪ ደግሞ እዚህ ደግሞ አንቺን ያመጣሁበት የራሴ ምክንያት አለኝ። አንቺን ደስ የሚያሰኝ ነገር ነው ለማድረግ ስላሰብኩኝም ስለፈለኩኝ ነው። እንደው ተመልካቾችም ከካሜራ ጀርባ ከሚኪም ጋር ብዙ ነገር አውርተናል። እንደ ወዳጅም ቁጭ ብለን ብዙ ያወራናቸው ነገሮች አሉና ምናልባትም ግን ከኔ ይልቅ አንተ ብትናገረው ደስ ይለኛልና ያለውን ነገር የተፈጠረውን ነገር እቴትንም እዚህ ያመጣንበትንም ምክንያት ጨምሮ እንደው ጠቅለል አድርገህ ብትነግርልኝ በጣም ደስ ይለኛል። እሺ ወይዘሮ ቀለሟ እንግዲህ በጣም ብዙ ነገር አውርቻለሁ። የማይመለከተኝን ነገር ምንድነው ስታወሩ የነበረው ብላችሁ ልታስቡ ትችላላችሁ። ያው የእናንተን የቤተሰብ ታሪክ በቅርብ አውቀዋለሁ፣ ሁሉንም ነገር ማለት ነው በዝርዝር አውቀዋለሁ። ይሄ ልጃችሁ ብሩክ ደግሞ በጣም የሚገርም ልጅ ነው። ራሱን በጣም ትልልቅ አደጋዎች ውስጥ እየከተተ ነው እዚህ ደረጃ የደረሰውና የዳንኤልንም ታሪክ ሰምቻለሁ። በጣም ያሳዝናል። ግን ብሩክ ደግሞ በዚህ ባጋጠማቸው ነገር የወሰደው እርምጃ ደግሞ ቁርጠኝነት አለው እና ራሱን ህይወቱን ሳይሰስት ነው እንግዲህ እንደዚህ አይነት ነገሮችን ተዳፍሮ ያደረገው ማለት ነው። ስለዚህ ለሱም ክብር ይገባዋል። እንደው መድኃኒዓለም ያለውን ነገር ይመልስልህ። እንግዲህ የለፋበትን ፈጣሪ ካንተ ጋር ይሁን። አሁን ደግሞ በጣም አስቸጋሪ አደጋዎችን ይሄዳል። እንደውም አንዳንድ ጊዜ እኔ እንደነን ነገሮችን አትውሰድ፣ ሪስክ አትውሰድ እለዋለሁ። ግን ያው እሱ አይሰማም። የሰው ነገር ልብ ውስጥ ስለገባ የሰው ሀዘን በጣም ውስጡ ገብቷልና
ይህን ነገሮች ይዳፈራልና በቃ እግዚአብሔር እንግዲህ ከፊት ይቆምልህ፣ በመላእክቶቹ ይጠብቅህ። እሱን ነው ልልህ የምችለው። እንግዲህ ወይዘሮ ቀለማ ደግሞ ለእናንተ ያጋጠማችሁን ነገር እንግዲህ በመመልከት የእሱ ቻናል ተመልካቾች ደግሞ ስማቸው እንዲጠቀስ ስላልፈለጉ ነው ብሩኬ። ስለዚህ ለእናንተ ደግሞ የሆነ ነገር ማድረግ እንፈልጋለን ብለው ነው እንግዲህ እዚህ ደረጃ እናንተንም የጠራ ነው። ከዛ ከሀዘን ቦታ አምጥተን እንግዲህ እዚህ የማይመለከታችሁን ነገር የሚመስል ነገር ያወራ ነው ማለት ነው። ምንድን ነው የተደረገላችሁ መሰላችሁ? ይህ ኦዲየንስ የእሱ ተከታታይ የሆነው ባለ 2 መኝታ ቤት መግዛት ፈልጋለሁ ብሎ ለእናንተ ቤት ገዝቷል ማለት ነው። ለኔ እኔ ቤት ለኔ እውነት ነው? ኧረ በእውነት ነው? እውነት ነው? ለኔ ቤት እውነት ነው የምሰማው ነገር? እውነት ለኔ ላንቺ ነው። በእርግጥ ዳንኤልን ላንመልሰው እንችላለን፣ ግን ያለውን ነገር ግን ቢያንስ አንቺ ወይኔ ልጄ ለአንድ ቀን ቆሞ በያዩ እቺን ቀን ነበርኩ የሚናፍቀው ልጄ። አንድ ቀን ቤት ገዝቼልሽ በራስሽ ቤት አርፈሽ እኮ ነበር የሚለው ልጄ። እቺን እድል ብሰጠው ነው እግዚአብሔር። ልጄ ለአንድ ቀን ኖሮ እቺን ቀን ቢያያት ኖሮ እንደሱ አይደለም። እኔ ልጄ ሁሌም የሚመኘው ተረጋጊ። እንደሱ አይደለም። ተረጋጊ። እኔ ቤት አገኘው ልጄ ግን አፈር ገባ። ተረጋጊ። እቴት ተረጋጊ። እውነት ለኔ ቤት ያላምን ዛሬ እኮ ደስ እንዲልሽ ነው ዳንኤል። ይሄ ህልሙ እንደሆነ አውቃለሁ እና ቢያንስ እንኳን ደስ እንዲልሽ ነው ይሄንን ነገር ያደረግነው እና ተረጋጊ አንቺ። ልጄ እንደጓጓ ጣት እኮ ያሳዝን። ሁሌ ለኔ ቤት እንደተመኘ አድጌ ቤት ገዝቼልሽ እኮ ነው ሲል ያደገው ልጄ። በእውነት ይህን ቆሞ አንድ ቀን ይህችን ቀን ቆሞ ቢያያት ኖሮ ቁጭኝ የኔ ልጄ። በቃ አንዴ እናቆመው፣ እናረጋጋት። እሺ እንግዲህ ተመልካቾች የነበረውን ነገር ተመልክታችኋልና እጅግ በጣም ስሜት ይነካል። በዚህ አጋጣሚ አሁንም ቢሆን መናገር የምፈልገው እቴት በቃ አውቃለሁ ሌሎች ልጆች አሉ፣ ላንቺ ልጅሽ እንደሆነ ሁሉ ዳንኤል ለኔም ወንድሜ ነው፣ ሌላ አብሮ አደግ የለኝም እና እኔ ከሱ በላይ ምን እንደሆነልኝ እኔ ስለማቅ ነው እና እንዴት ሆኖ ከኔ ጋር ያለውን ነገር እንዳለፍ ነው ከሱ ጋር እንዴት እንደሆነ በደንብ ስለማቅ ነው። ከኔ በላይ ማንም ምስክር ሊሆን አይችልም። እስካሁን እየተጎዳሁት ያለሁት ጉዳት ይህንን ለመናገር በጣም በቂ ነው እና አሉ ሌሎች ቤተሰቦች የምታሳድጊያቸው ልጆች አሉና አሁን እርፍ የምትይበት ጊዜ እንዲሆን እፈልጋለሁኝ። ለዛም ነው እዚህም ድረስ አንቺን ያመጣንሽ እና እጅግ በጣም የተፈጠረው ነገር አንዴ ተፈጥሯል፣ የሆነው ነገር ሆኗል። አንዴ እንደዚህ ስለሆነን ዳንኤል ልንመልሰው አንችልም። በቃ እግዚአብሔር ፈቀደ፣ የሆነው ሁሉ ሆነና እንግዲህ ከዚህ በኋላም ደግሞ ለሚሆነው ነገር እግዚአብሔር ያውቃል። ስለዚህ አንቺም ተረጋግተሽ ያለውን ነገር ቀሪ እድሜሽን ቀሪ ጊዜሽን ካሉት ልጆች ጋር እኔም ልጅሽ ነኝ ሌላ ማን አለኝና ይሄንን ነገር እንግዲህ በዚህ ሁኔታ መቀጠል አለበት። አንቺም መረጋጋት ነው ያለብሽ። በቃ አንዴ የተፈጠረው ተፈጥሯል። ሀዘን ማብዛት ከዚህ በላይ ጥሩ አይደለምና እንደው ግን ምናልባትም ስሜታችሁን አሁንም መጋራት ስለምፈልግ በዚህ አጋጣሚ የሁለታችሁንም ስሜት ማስማት ስለምፈልግ እቴት ካንቺ ልጀምርና ሰላም ትቀጥያለሽ። ምን ተሰማሽ? አሁን በዚህ ሰዓት ያለሽን ስሜት ብታጋሪኝ ለኔም ለተመልካቾችም ደስ ይለናል። እንግዲህ በዚህ ሰዓት ድብልቅልቅ ያለ ስሜት ነው የተሰማኝ ያለው። እውነት ለመናገር ደስታ ውስጥ ልሆን ሀዘን ውስጥ የማላቀው ስሜት የተሰማኝ ነው። ልጄን ማጣቴ በጣም ቢያሳዝነኝም ልቤን ቢሰብረውም ለካ ብዙ ደጋግ ኢትዮጵያውያን ከጀርባ የነበሩ ብዙ ጥሩ ኢትዮጵያውያን አሉ ብዬ እንዳስብ አድርጎኛልና ለኔ ዳግም እንደመወለድ ነው። እዚህ ቤት ለእኔ ይሄን ቤት ለእኔ ሳይገባኝ ልጄን ባጣም ልጄ መስዋዕት ቢሆንም ይሄ ቤት ሳይገባኝ በኢትዮጵያውያን በደጋግ ኢትዮጵያውያን ተከብቤ ይሄን ቤት በማግኘት በእውነት ነው የምልህ ለእኔ በጣም ከምገልጸው በላይ ነው። ደስታም ሀዘንም የተቀላቀለ ስሜት ነው የተሰማኝ ያለው እና ስለ ሁሉም በጣም ነው የማመሰግነው። ሁላችሁም ልጆቼ ናችሁ። ልጄን ባጣም ብዙ ልጆች አሉኝ፣ ለካ ብዙ ሰዎች አሉ ከጀርባዬ ብዬ እንዳስብ አድርጎኛል። በእውነት ውለታችሁን እግዚአብሔር ይክፈረው።
ለሁሉም ነገር አመሰግናለሁ። በእውነት ከምለው በላይ ከምገልጸው በላይ በቃ ደስ ብሎኛል። ልጄ ማጣቴ ቢጎዳኝም የምካስበት ነገር ደግሞ አግኝቻለሁ ብዬ አስባለሁ። ያው እኔም በጣም ደስ ብሎኛል። ወንድሜ ኖሮ ሁላችንም ተሰብስበን እዚህ ቤት ብንኖር ደግሞ በጣም የተሻለ ይሆን ነበረ። ግን ያው እግዚአብሔር አልፈቀደውም። እንደዛም ሆኖ ደግሞ ያው እቴት እንዳለችው ደጋግ ኢትዮጵያን ለኛ ቤት ስላበረከቱልን በጣም ነው የምናመሰግነው። ወንድሜ ኖሮ ሁላችንም ተሰብስበን ብንኖርበት ደግሞ በጣም የተሻለ ይሆን ነበረ። ያው እግዚአብሔር አልፈቀደውም። ግን በቃ ይሄን ቤት ለኛ ሳይገባን ይገባቸዋል ብለው ሀዘናችንን እንደ ሀዘናቸው ቁጥራችሁ ይሄን ቤት ስላስረከባችሁን በጣም ነው የምናመሰግነው። እግዚአብሔር ይስጥልን። አመሰግናለሁ። እሺ እንግዲህ ይሄን ያክል ካወራን ወደ አንተ ልምጣና ሚኪ፣ ምናልባትም እኛ እናውቀዋለን ስለተከፈለው ስላከፋፈሉ እና ያለውን ነገር ግን አሁንም እየተናገርን ያለነው ለተመልካቾች ስለሆነ ያለው ነገር ግልጽ ማድረግ ስላለብን ስለተከፈለውም ስለ አጠቃላይም ስለ ሜሪት አከፋፈልም ደግሞ ጠቅለል አድርገህ እንድትነግረን እንፈልጋለሁ። እሺ በጣም ጥሩ። እንግዲህ ያው እናንተ አነሳችሁት፣ እኔም ስሜቴ በእናንተ ተጋባና ምንድነው ያስተዋልኩት ነገር ምንድነው መሰለህ፣ ኢትዮጵያውያን እኛ እርስ በርስ በቃ በማይታይ መተሳሰር ተሳስረናል የሚለውን ነገር አስተውያለሁና በጣም ደስ ብሎኛል። እውነት እንግዲህ እኛ ሰውዬ ለነሱ የገዙላቸው ማለት ነው። እንግዲህ ያንተ ቻናል ተከታታይ ናቸው እሳቸው እንግዲህ ለነሱ ቤቱን ሲገዙ ማለት ነው። ያው ዝርዝሩን አንተ ስለምታውቀው ማለት ነውና በዚህ ልክ ለነሱ ራርተው የደረሰባቸው ችግራቸው የኔም ችግር ነው ብለው በመጋራት እንግዲህ በጣም ብዙ ኢትዮጵያውያን እንግዲህ በዚህ በመታወቃችን ደስ ይላል። በቃ ይሄ ብሩክ በመኖሩ ብዙ ሚሊዮን ልጆች አሉሽ ወይዘሮ ቀለማና በዚህ ደስ ሊልሽ ይገባል ልል ፈልጋለሁ ማለት ነው። እና ምንድነው ለነሱ የተደረገላቸው ቤት ባለ 2 መኝታ ነው። ያው እንደምታውቀው ባለ 2 መኝታ የምንሸጥበት ዋጋ 8 ሚሊዮን 400 ሺህ ብር ነው። ግን 50% ልክፈልና በአንድ ጊዜ ሙሉን መክፈል ስለማልችል 50ውን ልክፈልና ከዛ በኋላ ቀስ ያልኩ ልክፈልላቸው ነበር እቅዱ ማለት ነው። እና ከዚህ በፊት እንደምታውቀው 70-30% 70 ለሚከፍል 30ውን ቅናሽ ነበር የምናደርግ የነበረው። ስለዚህ እሱ ደግ የሆነ ስለሆነ እኛም ደግሞ ተጨማሪ ደግነት ልናሳይ ይገባል ብለን 65% አድርሰው ክፍያውን ቀሪውን በቃ እንተው አለን ማለት ነው። ስለዚህ 65%ን እና ምንም አይደል። ስለዚህ ከ8 ሚሊዮን 400 ሺህ ላይ 5 ሚሊዮን 400 ሺህን ሲከፍል 3 ሚሊዮኑን በቃ እኛ ትተናል ማለት ነው። እንደ ድርጅት ይሄንን አደረግን። አመሰግናለን። እንግዲህ ይሄ በጣም ደስ የሚል ነገር ነው። በጣም ማለት እንደዚህ አይነት ሰዎች አሉ። ሁሌም እኔ ሜሪት ሲመጣ ደስ ብሎኝ ነው የምመለሰው ሁሌም እዚህ በመጣው ቁጥርና ይሄ በጣም እንደው እንደዚህ አይነትም ተመልካቾች እንዳሉ ሚኪም እንደነገርከን ከሆነ እንደው ስማቸው እንኳን ሳይጠቀስ በስውር የሚሰጡና ምንም ልል አልችልም። እንደዚህ በስውር እንደሰጣችሁ እንግዲህ ፈጣሪ በግልጽ ደግሞ ይካሳችሁ ማለት ነው የምፈልገው። ሌላ ምንም ከዚህም በላይ ቃል የለኝምና ሜሪትም እየተደረገ ያለው ነገር ይሄን ሁሉ ፐርሰንት እስከ 35% አካባቢ መተው ቀላል ነገር አይደለም። እንግዲህ በገንዘብ ቢተመን ቀላል ገንዘብ አይደለምና ያንን ዲስካውንት አድርጎ መስጠት በራሱ ትልቅ ነገር ነውና እንደው ግን በመጨረሻ መስማት መፈልገው ነገር ካንተ እንግዲህ ተመልካቾችም አሉና ዱካም ብለው ወይ ደግሞ ብሩክም ብለው ይመጣሉና እኛም ብለው ሲመጡ የተለየ ነገር ምክንያቱም ተመልካችን ብዬ ነው የመጣሁትና ለነሱም የተለየ ጥቅም ማግኘት እፈልጋለሁኝ። ለምን ለኔ ብቻ ብዬም ስለማስብ ማለት ነውና እንዲሰሙት ነውና ምን የተለየ ነገር አለ ለዱካ ተመልካቾች ምን አለ? እስኪ አንተ እኮ በቃ ይሄ ነው ችግር ብሩኬ፣ ለራስ ሲደረግልህ ለሌሎችም ይጨመርልኝ የምትለውን ነገር ነው አሁን ያልቻልነው። ይሁን እሺ በቃ ስለዚህ ከበጎነት አንፃር እንየውና ለ10 ቤቶች ዲስካውንት ልስጥልህ። ያ ማለት አንተም ብሎ ለሚመጡ ሰዎች ወይም ዱካ ሾውም ብሎ ለሚመጡ ስፔሲፊካሊ ደግሞ የወይዘሮ ቀለሟን ፕሮግራም አይተው ለሚመጡ ሰዎች ለ10 ሰዎች ብቻ
ከዛ በላይ እንዳትጠይቀኝ። ለ10 ሰዎች ብቻ ይህንን አይነት ዲስካውንት እናድርግ። እታች ባሉት ስልኮች ላይ መደወል ይችላሉ። እዛ ላይ ደውለው እንግዲህ ማሳስባቸው ነገር በኖርማል ዋጋው እንዳናስተናግዳቸው በዛች ስልክ ብቻ ይደውሉና ዱካ ሾው ላይ ወይዘሮ ቀለማን ፕሮግራም ነው ያየነው፣ ስለዚህ እዛ ላይ የተጠቀሰውን ቅናሽ ስጡን ብለው ሊጠይቁን ይገባል ማለት ነው። ያንን ቅናሽ የሚፈልጉ ከሆነ በአንድ ጊዜ 65 ስለሚከፍሉ ቀሪውን 35 ኦፍ እናደርጋለን። ለነሱ በሸጥንበት የዲስካውንት ዋጋ እናስተናግዳለን ማለት ነው። ይሄ በጣም ደስ የሚል ነገር ነውና ሰምታችኋል ያለውን ነገር። እንግዲህ ተመልካቾችም 10 ሰዎች ብለዋል። ቃል የገባልኝ ነገር ነውና ዱካ ወይም ደግሞ ብሩክ ብላችሁ መጀመሪያ መናገር እንዳትረሱ። ስልካቸውን እናስቀምጥላችኋለንና ቃሉን የሚያጥፍ ከሆነ ለኔ ንገሩኝ፣ ችግር የለውም። እሺ እንግዲህ ምናልባትም ይሄ ሁሉ ካለን በመጨረሻም ቀረኝ የምትለው ነገር ካለ እንደ ሀሳብ መናገር አለብኝ ስለ ሜሪት ይሄን እላለሁ የምትለኝ ካለ እድሉን ልስጥና መቼም ከተዘጋጀ ውሉ ተፈራርመን ሌሎችም ስራዎች ስለሚጠብቁን መሄድ ይጠበቅብናል። ያው እንግዲህ የሚጨምረው ነገር ምንም የለውም፣ አብዛኛውን ነገር አውርተናል። አሁንም ልብ ተመልካቾች እንዲሉ የምንፈልገው ነገር ትኩረታችን ገንዘብ አይደለም። የኛ ድርጅት ያው ለእናንተም ዲስካውንት ሰው ይዘ በመጣ ቁጥርም ዲስካውንት ስንሰጥ እንግዲህ እንደዚህ ባለ ታሪኮችም ሲመጡ ቅናሽ ተጨማሪ ስንሰጥ ትኩረታችን ገንዘብ ስላልሆነ ነው። ገንዘብ ሳይሆን በስም ደረጃ የሚታወቅ መልካም ስም ከመልካም ሽቶ ይበልጣል ይባላል። ስለዚህ ያንን ነው እኛ የምንፈልገው፣ መልካም ስምን በሪል ስቴት ደረጃ ሲነሳ ሜሪት እንዲነሳ ስለምንፈልግ። ይሄ በጣም ደስ የሚል ነገር ነውና ምናልባትም ከኛ ሾው ሀሳብ ጋር በጣም አብሮ የሚሄድ ነገር ነው። ስም ሰውነት ከምንም ነገር ስለሚበልጥ ማለት ነው እንደውና ምናልባትም ውሉንም እስከሚያመጡት ድረስ በመጨረሻ ይህን ሰው በጣም እኔ ስለማውቀው ነውና ለእናንተም ራሱ እንዳይነገር ለተመልካቾችም ራሱን ላለማሳወቅ ስለፈለገ ነው ይሄን ነገር ግልጽ እንዳይሆን የፈለገውና እንደው ማመስገንም ምንም በመጨረሻ ሀሳቤን እገልጻለሁ የምትሉት ነገር ካለ ለእናንተ እድሉ ልስጥ። ቤት እኔ በእውነት ስለዚህ ሰው ምንም ተናግሬ የምጨርሰው ነገር አይደለም። በዚህ ዘመን ዛሬ ሰው ለራሴ ብቻ በሚልበት ዘመን ከራሱ አልፎ ሰው ለሰው ልኑር የሚል ሰው ሲገኝ በጣም የሚደንቅ ነውና ለዚህ ሰው በስውር እንደሰጠኝ እግዚአብሔር በስውር ይርዳው። ለኔ እንደረዳኝ በእውነት ትልቅ ሰው ነው እና እግዚአብሔር በድብቅ ለኔ እንዳደረገልኝ ማንነቴን ይሁን ሳይል ደብቆ ለሰጠኝ እግዚአብሔር ሳያስቡት ደብቆ ይስጠውና አመሰግናለሁ። እናንተን እጅግ በጣም ነው ማለት እግዚአብሔር ይስጥልኝ። በእውነት እግዚአብሔር ይስጥልኝ። ዘመናችሁ ይባረክ። አመሰግናለሁ። እኛም እናመሰግናለን። አረፍ ቤት እሺ ውሉ እንዴት ነው ደረሰ? እሺ እንግዲህ ጨርሰናል። ይሄ ነው የሚሆነው። እንደምትመለከቱት ወደ 10 ገጽ ይሆናሉ ማለት ነው። ይሄኛው ውል ወደ 14 አንቀጾች አሉበት ማለት ነው። የአራዳ ክፍለ ከተማ ያጸደቀው አንቀጽ ነው ማለት ነው። እያንዳንዱ ገዥ የሚለው ቦታ ላይ እንግዲህ ወይዘሮ ቀለማ ትፈርሚልናለች። እዚህ ጋር እንደተጠቀሰው ወይዘሮ ቀለማ አድራሻሽም ይሄው ከብሩክ ወስደን ሞልተናል ማለት ነው። ስልክ ቁጥር በዚህ መሰረት እናንተ ኦልሬዲ ሙሉ ስለከፈላችሁ ለቀጣይ ክፍያም ተደውሎ አይጠየቅም። ስለዚህ ጨርሳችኋል። ውላችሁ ላይ ብቻ ፈርማችሁ ወይ እሺ ሚኪ እሺ